አንደኛ ነገሥት ምዕራፍ 3 ከቁጥር 2 ጀምሮ አነባዋለሁ። በጌታ በኢየሱስ ስም አነባለሁ። በዚያን ጊዜ ለእግዚአብሔር ስም ገና ቤተ መቅደስ ስላልተሰራ ሕዝቡ አሁንም መስዋዕት የሚያቀርበው በማምለኪያ ኮረብታ ላይ ነበር። ሰለሞን እግዚአብሔርን ይወድ ነበር፣ በአባቱ በዳዊት ሥርዓትም ይሄድ ነበር። ይሁን እንጂ በኮረብታዎች ላይ መስዋዕት ይሰዋና ዕጣን ያጥን ነበር። ከሁሉ የሚበልጠው የማምለኪያ ኮረብታ ገባዖን ስለነበረ ንጉሡ መስዋዕት ለማቅረብ ወደዚያ ሄደ። ሰለሞን በዚያ መሠዊያ ላይ 1000 የሚቃጠል መስዋዕት አቀረበ። በገባዖንም እግዚአብሔር ለሰለሞን ሌሊት በሕልም ተገለጠለት። አምላክም እንድሰጥ የምትፈልገውን ሁሉ ለምን አለው። ሰለሞንም እንዲህ ሲል መለሰ፣ አባቴ ዳዊት በእውነት በጽድቅና በቅን ልቦና በፊትህ ስለተመላለሰ ለባሪያ ታላቅ ቸርነትን አሳይተኸዋል። ይህ ታላቅ ቸርነት እንዲቀጥል በማድረግ ዛሬም በዙፋኑ ላይ የሚቀመጥ ልጅ ሰጠኸዋል። እግዚአብሔር አምላኬ ሆይ ባሪያ በአባቴ በዳዊት እግር ተተክቼ እንድነግስ አድርገሃል። እኔ ግን ገና ትንሽ ልጅ ስለሆንሁ መውጫና መግቢያዬን አላውቅም። ባሪያ አንተ በመረጥኸው ሕዝብ ከብዛቱም የተነሳ ሊቆጠር በማይችል ታላቅ ሕዝብ መካከል ይገኛል። ስለዚህ መልካሙንና ክፉውን በመለየት ሕዝብህን ማስተዳደር እንዲችል ለባሪያህ አስተዋይ ልብ ስጠው። አለዚያማ ይህን ታላቅ ሕዝብህን ማን ሊያስተዳድር ይችላል? ሰለሞን ይህን በመለመኑ ጌታ ደስ አለው። ስለዚህ እንዲህ አለው፣ ለራስህ ረጅም ዕድሜ ብልጽግና እንድታገኝ ወይም ጠላቶችህ እንዲጠፉልህ ሳይሆን በትክክል ማስተዳደር እንድትችል ማስተዋልን ስለጠየቅ ይህንኑ አደርግልሃለሁ። ካንተ በፊት ማንም ያልነበረውን ካንተም በኋላ ማንም የማያገኘውን ጥበብና አስተዋይ ልቡና እሰጥሃለሁ። ከዚያም በላይ አንተ ያልጠየቅከውን ብልጽግና ክብር እሰጥሃለሁ። ይኸውም በሕይወት ዘመንህ የሚተካከል ማንም ንጉሥ እንዳይኖር ነው። አባት ዳዊት እንዳደረገው በመንገዴ ብትሄድ ሥርዓቴንና ትእዛዜን ብትጠብቅ ዕድሜዬን አረዝመዋለሁ። ሰለሞንም ከእንቅልፉ ነቃ፣ እነሆ ሕልም መሆኑን ተረዳ። እንጸልይ። ጌታ አምላካችን እግዚአብሔር የዘላለም አምላክ እጅግ አድርገን እናመሰግንሃለን። እነሆ እግዚአብሔር የዘላለም አምላክ በፊትህ አለን። እንድታስተምረን ለመንህ፣ እንድትመክረን ለመንህ። በዚህ ክፉ ዘመን እግዚአብሔር ሆይ በጌታ በኢየሱስ ስም ማስተዋል የምንችልበትን ልብ እንድትሰጠን እግዚአብሔር ሆይ በጌታ በኢየሱስ ስም እንለምናለን። ያስተውሉ ዘንድ አእምሮአቸውን ከፈተላቸው ተብሎ እንደተጻፈ በጌታ በኢየሱስ ስም አእምሮአችን እንድትከፍት ጸለይን። በኢየሱስ ስም አእምሮአችን እንድትከፍት ጸለይን። ቃልህን ማስተዋል የምንችልበትን እግዚአብሔር ሆይ ዘመኑን እግዚአብሔር ሆይ መመርመር ዘመኑን መዋጀት የምንችልበትን አእምሮአችንን በኢየሱስ ስም እንድትከፍት ጸለይን። ይህ እንዳይሆን የሚተጋ የጨለማ ምክር ሁሉ በጌታ በኢየሱስ ስም ከእግራችን ስር የወደቀ ይሁን። እናመሰግንሃለን መንፈስ ቅዱስ፣ ክብር ይሁንልህ በጌታ በኢየሱስ ስም አሜን። ይህንን ቃል ከዚህ በፊት አካፍዬው አውቃለሁና ሰሞኑን እኔና ፕሮፌት ቤት ላይ በአንዳንድ ጉዳዮች እየተወያየን ይሄ ቃል በጣም ወደ ልባችን ይመጣ ነበር። ምን መሰላችሁ? ዛሬ ማካፈላችሁ ርዕስ አስተዋይ ልብ በሚል ነው። አሜን ነው። አሁን በጣም ከትውልዱ ላይ ማስተዋል ተወስዷል። እኔ እንደዛ ነው የሚሰማኝ። ከትውልዱ ላይ ማስተዋል ግልብ የሆነ ማንነት፣ ግልብ የሆነ አይደንቲቲ ይዞ ነው። ስለዚህ ማስተዋል ይሁንልን። አሜን። አስተዋይ ልብ። አሜን። አስተዋይ ምን? እስቲ አስተዋይ ልብ ስጠኝ በሉ። አዎ ያነበብኩላችሁ በሙሉ ህልም ነበር። በዛ ህልም ውስጥ ግን እግዚአብሔር ተገልጦ ለምን ይለዋል? እንድሰጥህ የምትፈልገው ምን በል ለምነኝ እሰጥሃለሁ። እግዚአብሔር እንደዚህ ቢለን እኛ እያሰቡ
ምን እንለምን ይሆን? ምን እንጠይቅ ይሆን? ምን ፈልገው ማወቅ አለብን ወገኖች። ሰለሞን ይህንን ጥያቄ ሲጠይቅ ዝም ብሎ አይደለም። ጌታ ምን አለው ይላል? በሰለሞን ጥያቄ፣ በሰለሞን ልመና ጌታ ምን አለው ይላል? ቁጥር 10 ላይ ደስ አለው። ለካ ልመናም ጌታ ደስ የሚለውና የማይለው ጌታን የሚያስደስትና የማያስደስት ልመና ታውቃላችሁ? ቁጥር 10 ላይ ጌታ ምን አለው? ደስ አለው ይላል። ሰለሞን ምን ለምኖ ነው ጌታ ደስ ያለው? ወደዚህ ወደሚልምንበት ወደ ልመናው ጫፍ እስከሚመጣ ድረስ ሰለሞን ግን ያስቀመጣቸውን እንትኖች ካያችሁ፣ የተናገራቸውን ንግግሮች ካያችሁ የሚገርም ነበር። እግዚአብሔር በእስራኤል ላይ ምን አድርጎታል? ንጉሥ አድርጎታል። በአባቱ በዳዊት ፋንታ ምን ብሎታል? አንግሶታል። እንዴት እንደነገሰ ወደ ኋላ ምዕራፍ 1 እና ምዕራፍ 2 ሄዳችሁ ስታነቡ የሱን ንግስና ለመቀማት በአቋራጭ የንጉሥ ወንድሙ መሠዊያ ሰውቶ ከዳዊት ዕውቅና ውጪ ተደብቆ አዶንያስ የሚባለው የአጊት ልጅ መሠዊያ አድርጎ ካህናት ጠርቶ የጦር አለቆችን ሁሉ ጠርቶ ሰብስቦ አርዶ መስዋዕት ሰውቶ ሊነግስ ባለበት ነው እግዚአብሔር ጣልቃ የገባለት ለዚህ ሰው ለሰለሞን። እና ዳዊት ራሱ ያስጠነቅቀዋል። ልጅ ሰለሞን ወይ ምን ሁን ሰው ሁን ብሎ ወደ መጨረሻው ሊሞት አካባቢ ና ብሎ ሲመክረው እናያለን። ልጅ ምን ሁን ሰው ሁን። የሰው መሆን አንዱ ዋና ነገር ለካ የምንጠይቀውን ማወቅ ነው። አሜን። የምንለምነውን ማወቅ መጽሐፍን ሲናገር ኢየሱስ እንደዚህ አለ፣ የምትለምኑትን አታውቁምና ምን ትላላችሁ? ትስታላችሁ። እንዳንስት ምን አለ? አስተዋይ ልብ ስጠኝ። ለምንድን ነው የአስተዋይ ልብ ምን ያደርግለታል? የተቀመጠበት ስፍራ፣ የቆመበት ቦታ አባቱ ዳዊት በነገሰበት ሕዝብ ላይ አባቱ ዳዊት ለ40 ዓመት ያለምንም እረፍት ነው በጦርነት ያሳለፈው። ንጉሥ ነው፣ ግን ሁልጊዜ ጦርነት ያውቀዋል። ስለዚህ ይሄ ነገር ይሄ ሕዝብ ምን ያክል አስቸጋሪ እንደሆነ ይገባዋል ማለት ነው። እና ትንሽ ነጥቦችን ላሳያችሁ። የመጀመሪያው ሰለሞን ራሱን ያውቃል፣ ማንነቱን ያውቃል። የመጀመሪያው እግዚአብሔር ለምን ሲለው ስለ እግዚአብሔር ቸርነት ማውራት ፈለገ ዳዊት። እሱ ሰለሞን በአባቱ ላይ እግዚአብሔር ስላደረገው ቸርነት ማውራት ጀመረ። እሱ አይደለም እኔን የሚገርመኝ። ቁጥር 7 እንደዚህ ይላል፣ እግዚአብሔር አምላኬ ሆይ ባሪያ በአባቴ በዳዊት እግር ተተክቼ እንድነግስ አድርጋል። እኔ ግን ገና ትንሽ ልጅ ስለሆንኩ መውጫና መግቢያን አላውቅም። ስለዚህ ይሄ መሪነት ስፍራ በጣም ጥንቃቄ የሚፈልግ ነው ማለት ነው። ክርስትና እንደዚያ ነው፣ ጥንቃቄ የሚፈልግ ነው። ሴንሲቲቭ ነው። በጣም ያገኘው ሁሉ ጠልፎ ለመጣል የሚፈልገው አንዱ ክርስትና ነው። ከንግስና በላይ ነው ክርስትና። አሜን። ይሄ የገባንበት ሕይወት፣ ይሄ የገባንበት የእግዚአብሔር ኪንግደም ከንግስና ያልፋል። ከዚህ ከምድር ንግስና ያልፋል። ቁርጡን ልንገራችሁ እንግዲያውስ እግዚአብሔር ንጉስና ንግስት አድርጎ ነው የጠራን። አሜን። ስለዚህ ይሄኛው ንግስና ይልቃል። በምድር በሰማይ ልንነግስ የተጠራን ሰዎች ነን። እንግዲያውስ ማስተዋል ይሁንልን እና ሰለሞን ራሱን አየ። ምንድን ነኝ አለ? ታናሽ ብላቴና ነኝ። ገና ትንሽ ስለሆንኩ በዚህ ማንነት ይህንን ህዝብ ማለት አልችልም፣ ማስተዳደር አልችልም። አያችሁ፣ ጥሪው ከባድ ነው። የተጠራበት ጥሪ ከባድ ነው። ግን ማንነቱን ሲያውቅ ደግሞ በጣም ታናሽ ነው። ብዙ ማስተዋል፣ ብዙ ጥበብ ያስፈልጋል። ስለዚህ በእግዚአብሔር ፊት ምን አደረገ? ራሱን አቀረበ። እኛ እንዴት ነን? የሆነ ቦታ ላይ ወስኖ ቁጭ ሲያደርገን እኛ እንዴት ነን? በእግዚአብሔር ፊት
እችላለሁ አይደል? እንደዛ እኮ ነው። እንችላለን ነው የምንለው፣ እንችላለን ነው የምንለው። አንችልም የሚል ኧረ እኔ አቅም የለኝም የሚል ኧረ እኔ ታናሽ ነኝ የሚል ዞር ብለን እንደውም ያልተመረጡትን ማየት ይጀምራል አይደለ? እንደዛ ነው። ሰለሞን ግን እንደዛ አይደለም። ሊቀመጥ የተጠራበትን ቦታ ማወቅ፣ ጥሪን ማወቅ፣ የተጠራንበትን እሱን ስናቅ በደንብ ጥንቃቄ እናደርጋለን። ራሳችንን እንገመግማለን። እመጥናለሁ አልመጥንም። ለምን እስራኤል ማለት ቀላል ሕዝብ አይደለም ወገኖች። እንኳን ለሰለሞን ለእግዚአብሔር ያስቸገረ ሕዝብ ነው። እንኳን ለስጋ ለባሽ ለአምላክ ያስቸገረ ሕዝብ ቀን በደመና አምድ ማታ በእሳት አምድ እየተመራ ድንቅና ታምራት እየተደረገለት ሳያንስ ሳይቆፍር መና 40 ዓመት ሙሉ እየበላ እየተጓዘ እንኳን በእግዚአብሔር ላይ የሚያምጽ ሕዝብ ነው። እና ሰለሞን ገብቶታል። ሕዝብ ታላቅ ሕዝብ ነው ይላል። አዎ ሊመራው የተሰጠውን ሕዝብ በጣም ያደንቃል፣ ግን ጀርባውን የሚያውቅ አያችሁ። አንዳንድ ጊዜ ማርነቅ ብቻ አይደለም፣ ጀርባውን ያውቃል። ሰለሞን የሕዝቡን ጠንካራነት ያውቃል። ዳዊት ላይ እኮ የገዛ ወንድሙ ተነስቶ እኮ አሰድዶታል፣ ያውቃል። አቤሴሎም እኮ ከዛ ቤተ መንግስት አባሩታል፣ ዳዊት ያውቃል። ከአቤሴሎም ጋር እኮ ሕዝብ ቆሞ ነው የተባረረው ዳዊት ከቤተ መንግስት፣ ያውቃል። ስለዚህ ዝም ብሎ ንግስናውን አፈፍ አድርጎ ዝም ብሎ በቃ ጉብ አላለም። ቅድሚያ ራሱን በእግዚአብሔር ፊት ማቅረብና ከእግዚአብሔር ዘንድ ሊቀበለው የሚችለውን ነገር መፈለግ ጀመረ። ለምን እኛ ወንድም ለምኑ ብንባል ዛሬ እግዚአብሔር በዚህ ጉባኤ መካከል ተገልጦ ምን ላድርግ ቢል ምንድነው የምንጠይቅ? ምን እንጠይቃለን? እና ሰለሞን በቃ ወዲያውኑ አፈፈርኩ ጥያቄውን አለ የሚያቀርበው ለምን እንደተባለ ልመና አለ የሚያቀርበው የእግዚአብሔርን ቸርነት አስቀድሞ ባወጅ ጀመረ። በአባቱ በዳዊት ላይ ያደረገውን ቸርነት፣ በዚህ ምክንያት ደግሞ በዙፋኑ የሚነግስ ልጅ እንደሰጠው እግዚአብሔርን በጣም ቸርነቱን አሰበ። ከዛስ እኔን ግን ይሄ የሰጠው ልጅ ግን ትንሽ ነው፣ ብላቴና ነው፣ ገና ምንም አያውቅም እንዲመራው። ሌላው ደግሞ እንዲመራው የተሰጠውን ሕዝብ ደግሞ አየ። ታላቅ ሕዝብ ነው አለ። ይሄ እንዲመራው የሰጠኝ ሕዝብ፣ እንድነግስበት የሰጠኝ ሕዝብ ምን አይነት ሕዝብ ነው? ታላቅ ሕዝብ ነው። ሊቆጠር የማይችል ብዙ ነው በብዛት። ግን ደግሞ ሌላው ማንነቱ የዚህ ሕዝብ በጣም አደገኛ ነው እና ጥሪውን ያውቃል። ሰለሞን ሊነግስበት የተጠራበትን ያንን ሕዝብ ምን ብሎታል? አውቆታል። ግን በጥበብ ታላቅ ሕዝብ ነው፣ ሊቆጠር የማይችል በጣም ብዙ ሕዝብ ነው። ስለዚህ ምን ያስፈልገዋል? ሰውዬ አልለመንም ገና። አሁንም ሌላ ሊያወራ ነው። በምን መንገድ ብቁ ሆኖ ይህንን ሕዝብ መምራት እንደሚችል ማሰላሰል ጀመረ። በምን አይነት መንገድ ነው ይህንን ሕዝብ ላስተዳድርና ልመራ የምችለው? አባቴ ዳዊት በእውነት በጽድቅና በቅን ልቦና ይህንን ሕዝብ ከዛ ሁሉ ጦርነት ጋር ሆኖ መርቷል። እኔ ግን እንዴት? በምን? ይህን ሲያስብ አስተዋይ ልብ ምን አስተዋይ ልብ ስጠኝ፣ ያለዛማ እንዴት ይሆንልኛል? አስተዋይ ልብ ከሌለኝ እንዴት ይህን ሕዝብ ልመራ እችላለሁ? ማስተዋል ይሆንልን። አሁን በጣም ማስተዋላችን ከክርስትናው በተለይ ከዚህ ከአማኝ የሚባለው ማህበረሰብ እየተወሰደ በሌላ ቅራቅንቦ የተሞላ ሕዝቡ ማስተዋሉ ከመስቀሉ ስራ ላይ ተለጥሎ በጣም ሩቅ ሄዷል። መመለስ ይሁን ዛሬ በእውነት መመለስ ይሁንልን እና ይህንን አስተዋይ ልብ ስጠኝ ብሎ እነዚህን ነገሮች ከተናገረ በኋላ ይህን አስተዋይ ልብ ስጠኝ ብሎ
ሰለሞን ምን አለ? እግዚአብሔርን ጠየቀ፣ አስተዋይ ልብ ስጠኝ እና ቁጥር 10 ላይ ጌታ ምን አለው ይላል? ደስ አለው። ለካ ልመናችን አንዳንዱ ልመና እግዚአብሔርን ደስ ያሰኛል። እግዚአብሔር ደስ ሲሰኝ ደግሞ ዝም ብሎ ደስ ተሰኘው ብሎ የሚያቆም አይደለም፣ ያለመነውን ያመጣል። አይገርምም? እንደዛ ነው። ከማቴዎስ 7 ጋር ይገናኝብኛል። ይሄ ጌታ ደስ አለው አለ። ጌታ ደስ አለው። አሁን የዘመኑ አማኞች እግዚአብሔር ደስ የሚለው በምን እንደሆነ ታውቃላችሁ? ምን ብንፈልግ ደስ እንደሚለው ታውቃላችሁ? ምን ብንጠይቅ? አስቀድማችሁ ምኑን ፈልጉ አለ ማቴዎስ 7። የእግዚአብሔር መንግስትና ምኑን? ጽድቁን ፈልጉ፣ ሌላው ምን ይላል? ጨመረ። እግዚአብሔር በዚህ ደስ ይለዋል። መንግስቱንና ጽድቁን በሚራብ ትውልድ ደስ ይለዋል። የተጠራ ነው። ለዚህ ነው መንግስቱንና ጽድቁን በሚራብ ትውልድ ደስ ይለዋል እግዚአብሔር። አሁን ራባችን ራሱ ሌላ ራባችን ሌላ። እና የእግዚአብሔር የልቡን ደስታ መሆን እሱን አውቆ መለመን እንዴት መታደል ነው። ሰሎሞን ገብቶታል። የእግዚአብሔር የልቡ ደስታ ስለገባው ነው። ምክንያቱም እንዲመራ የሆነ ህዝብ ላይ ነው ንጉሥ አድርጎ ያስቀመጠው። ስለዚህ ለዛ ለሚመራው ህዝብ ነው ሰሎሞን ራሱን ሳሚት ያደረገው። ለዛ ለሚመራው ህዝብ ነው ራሱን ያስገዛው ሰሎሞን። ስለዚህ ምን አደረ? ይሄንን ህዝብ የምመራበት የሰጠኝ ያነገስከኝ በዚህ ህዝብ ላይ ነው። ስለዚህ ለሱ ማስተዋል ፈልጋለሁ፣ ልብ ፈልጋለሁ። ልብ ያስፈልገኛል፣ አስተዋይ ልብ ያስፈልገኛል። ላንብብላችሁ ቁጥር 10 ሰሎሞን ይህን በመለመኑ ልመናውንም አብሬ ላንብብላችሁ ቁጥር 8 ጀምሬ ባሪያ አንተ በመረጥከው ህዝብ ከብዛቱ የተነሳ ሊቆጠር በማይችል ታላቅ ህዝብ መካከል ይገኛል። ስለዚህ መልካሙንና ክፉን በመለየት ህዝብን ማስተዳደር እንዲችል ለባሪያ አስተዋይ ልብ ስጠው። አለዚያማ ይህን ታላቅ ህዝብን ማን ሊያስተዳድር ይችላል? ምን ስጠው? አስተዋይ ልብ ስጠው። ያለዛ ይህንን ህዝብ ማስተዳደር የሚችል ማንም የለም። ሰሎሞንን በመለመኑ ጌታ ደስ አለው። ጌታ ምን አለው? ደስ አለው። እግዚአብሔር በልመናችን ደስ ይሰኝ። አሜን። በጸሎታችን እግዚአብሔር ደስ ይሰኝ። አሜን። በናፍቆታችን እግዚአብሔር ይደሰት። አሜን። ያኔ ያለመነውን በብዙ ክብር በብዙ እጥፍ ወደኛ መምጣት ይጀምራል። ስለዚህ በቃ የእግዚአብሔርን ልብ ማወቅ እኮ ነው ይሄ። የእግዚአብሔርን ኢንቴንሽን ማወቅ እኮ ነው። ምን ላይ ነው ያለ ነው? ምን ላይ ነው የተቀመጥነው? እግዚአብሔር በምን ስፍራ ላይ ያስቀምጦናል? ለዛ ስፍራ የሚሆን ሪሶርስ ነው ከእግዚአብሔር የሚጠየቀው። ይሰማል ወይ? እኔና ምን ያህል እቺን ቤተክርስቲያን ልንመራ እግዚአብሔር በዚህ ያስቀምጦናል። በዚህ ጉዳይ እየተወያየን ነው። ይሄ ቃል ወደ ልቤ ድጋሚ ነው። ግን ደግሞ በሰው ስንታይ ቤተክርስቲያን ለመምራት የሚያስችል ማንነት የለንም። ምንም ጥያቄ የለውም። እኛ ራሳችን አንሸነግልም። ምንም ልምዱም የለን። ይሰማል። ልምዱም የለን፣ እውቀቱም የለን፣ ብቃቱም የለንም። እግዚአብሔር ግን አስቀምጦናል። ስለዚህ እግዚአብሔርን ይሄንን ጠየቅ ነው። አስተዋይ ልብ እችን ቤተክርስቲያን የምናስቀጥልበት ጌታ ኢየሱስ አንተ እስከምትመጣ ሕያው ሕይወት ያላት ቤተክርስቲያን ሆና የምትቀጥል ሕይወት እንዳላት ቤተክርስቲያን ደግሞ የምታድግ የምትሰፋ የምትንቀሳቀስ ሆና እንድትቀጥል ማስተዋል ያስፈልገን ነበር። አሜን ነው። ምንም እንኳን በዙሪያችን የሚያዩን ሰዎች ባይመስላቸው ባይዋጥላቸው እግዚአብሔር ግን እዚህ ስፍራ አስቀምጦናል። ወደዱም ጥሉ እግዚአብሔርን ስፍራ ሰጥቶናል። ስለዚህ ያስፈልገን ነበር ማስተዋል። ይሄ ልብ ያስፈልገናል። ምን ላይ ነው የተቀመጥን ወገኖች? ኃላፊነት የሌለበት ሰው የለም።
የሆነ ቦታ ላይ ኃላፊነት አለን ሁላችንም። የመጀመሪያው ራሳችን ነን። ራሳችን እንመራለን። ራስን ለመምራት ራሱ አስተዋይ ልብና ጥበብ ያስፈልጋል። አሜን። ማስተዋል ያስፈልጋል። እኔ ምንም ላይ አልተሾምኩም ልንል አንችልም። ቤታችን ላይ ኃላፊ ነን። ስራ ቦታችን ላይ ኃላፊ ነን። የሆነ ቦታ ላይ ራሳችን ላይ ኃላፊ ነን። እንዴት ማኔጅ አድርገን ከጌታ ጋር መቀጠል እንዳለብን እኮ አስተዋይ ልብ ያስፈልገናል። እንኳን ቤተክርስቲያንን ለመምራት፣ እንኳን የሆነ ቢሮን ለመምራት፣ እንኳን ህዝብን ለመምራት። አሜን። እሱን ስናደርግ ግን በዛ በተቀመጥንበት በተሾምንበት እግዚአብሔር ባከበረን በዛ ስፍራ ላይ ደግሞ ለዛ ለተሾምንበት ህዝብ ደግሞ የሆነ ዝም ብለን እንትን መሆን የለብንም። ሰለሞን የሆነው መሆን አለብን። ይሄስ ምን አይነት ህዝብ ነው ያለ? ታላቅ ህዝብ ነው። ለሚመራው ህዝብ ያለውን ቫልዩ ተመልከቱ። ክፋቱን እያወቀ ማለት የጀርባ ክፋቱን እያወቀ ግን በእግዚአብሔር ፊት ግን ምኑን ነው የሚያቀርብ? የዚህን ህዝብ ታላቅነት። እግዚአብሔር ከሆነ ሰዓት ላይ እኮ ለሙሴ ህዝብ አስቸግሮ እኮ ይሄን ህዝብ ላጥፋና ሌላ የምትመራው ህዝብ ልስጥ ብሎት ያውቃል ሙሴ። ምን አይነት አደገኛ እንደሆነ ህዝቡን ተመልከቱ። ግን ሰለሞን በእነሱ ላይ ሲነግስ ግን ታላቅ ህዝብ ነው አለ እና ሰለሞን ይህንን ተናግሮ እንደ አባቱ እንደ ዳዊት አይደለም ባይዞ እየነገሰው 40 ዓመት ሙሉ ኮሽ የሚል ጦርነት የለም። ይሰማል ወይ? 40 ዓመት ሙሉ አባቱ ዳዊት በነገሰበት መንገድ ሰለሞን አልቀጠለም። ያለ ጦርነት 40 ዓመት ሙሉ አይከብድም? 40 ዓመት ሙሉ ያለ ምንም ጦርነት በዙሪያው ያሉ ነገስታት ሁሉ እየገበሩለት ሳይዋጋ። ለምን ካላችሁ የመጀመሪያው የጸሎት ታርጌት አጠገቡ ላለው ህዝብ የመምራት ብቃት ሲጠይቅ እግዚአብሔር በዙሪያ ያሉ ነገስታትን በሙሉ ይሰማል ወይ? አያችሁ፣ የሆነ ቤተክርስቲያን ላይ ኃላፊነት ሲሰጥ ዲቁናም ሊሆን ይችላል። በቃ የትኛውም አገልግሎት መስመር ላይ ሰው ሲቀመጥ አስተዋይ ልብ ያስፈልገዋል። እግዚአብሔር በላቀ ነገር እንዲያመጣው ካስፈለገ እዛ ጋር ታማኝ መሆን አለበት። ሰለሞን ለዚህ ነው ታምኗል። በጣም አረሳም። ይገባኛል፣ የአባቴ ዙፋን ነው አላለም። ያንተ ቸርነት ነው እዚህ ያስቀመጠኝ፣ ያንተ ቸርነት ነው። በአባቴ ላይ ያደረከው ቸርነት ነው እኔን ያመጣ። ታያችሁ፣ አንዳንዱ እኮ ይገባኛል በብቃቴ ነው ተምሬ ነው አይደል? አዎ እንደዛ ነው የሚሉት ሰዎችና ራስ ተኮር ከሆነ ልመና መውጣት፣ ራስ ተኮር ከሆነ ልመና መውጣት ሌላው ነጥብ። እግዚአብሔር በሰለሞን ደስ የተሰኘበት አንዱ ራስ ተኮር የሆነ ልመና አይደለም የለመነው። ይሰማል ማወራው በኋላ ይሰማል። ራስ ተኮር አይደለም የሰለሞን ልመና። ጸሎቱ ለምን ብሎታል? እግዚአብሔር የሚለምነውን ይሰጠዋል፣ መብቱ ነው። ለምን እሰጣለሁ ብሎታል። ግን ለራሱ አልለመነም። አያሳዝንም? ለራሱ አልለመነም። ለሚያስተዳድርበት ነው ማንነትን ነው የለመነው። ለሚመራበት ነው የለመነ። ምክንያቱም የአባቶቹ ጠላቶች በዙሪያው አሉ። አጥፋልኝ እነሱ ይችል ነበር። ባርከኝ ያሁኑ የዘመኑ አበልጸገኝ ይችል ነበር አላለም። እግዚአብሔር ግን ይህን አልከለከለውም። ራስ ተኮር ከሆነ ልመና መውጣት። የሆነ ሰው ስፍራ ሲይዝ እግዚአብሔር ፊት የመለመን ሞገስ ሲያገኝ፣ አሜን፣ ይሄ እኮ ሞገስ ነው። ከእግዚአብሔር ዘንድ ተቀባይነት ማግኘት፣ በእግዚአብሔርን የመጠየቅ እድልና ሞገስ ሲያገኝ ምን ለምንሆን እንወቀው። ለራሱ አልለመነም። እና የራስ ተኮር የሆነ ጸሎት አንዱ ደረቅን የሚያደርግ እንዳናድግ እንዳንሰፋ የሚያደርግ ነው። ብዙ ቤተክርስቲያን ለሌላ ቤተክርስቲያን አይጸልዩ ይሰማል ወይ? እንዲያውም እንዲጠፉ ሁሉ ይጸልያሉ። የሚረግሙ በኢየሱስ ስም እያሉ የሚረግሙ እሱ ጤነኝነት አይደለም። ለሌላ ስንጸልይ እግዚአብሔር የኛም በጓዳ ይሰራል። ለሌላው ስንማልድ እግዚአብሔር ለኛ መዋጋት ይጀምራል። አሁን ሰለሞን
ይህንን ሕዝብ የሚመራበትን ብቻ ነው የፈለገው። ግን ከቁጥር 11 ጀምራችሁ አሁን ስታዩ የሚሆነው ሌላ ነው። እንደዚህ ይላል። ስለዚህ እንዲህ አለው፣ ለራስህ ረጅም ዕድሜ ብልጽግና እንድታገኝ ወይም ጠላቶች እንዳጠፋልህ ሳይሆን በትክክል ማስተዳደር እንድትችል። ዋው! በትክክል ማስተዳደር እንድትችል ምን ለመንክ? ማስተዋልን ስለጠየቅ ይህንኑ አደርግልሃለሁ። እና በጣም የሚገርመው ዝም ብሎ ማስተዋልን ሰጥቻለሁ አይደለም፣ ካንተ በፊት ካንተም በኋላ ይሰማል። እግዚአብሔር እንደዚህ ሲል ደስ አይልም? ካንተ በፊት ካንተም በኋላ። እንደዚህ አይነት አይነሳም አለ ንጉሥ አይነሳም። ይህንኑ አደርግልሃለሁ ካንተ በፊት ማንም ያልነበረውን ካንተም በኋላ ማንም የማያገኘውን ጥበብና አስተዋይ ልቡና እሰጥሃለሁ። ልመናው እንዴት ደስ እንዳሰኘው ተመልከቱ። ካንተ በፊትም ካንተ በኋላም ተሰጥቶ አያውቅም። ይሄ ጥበብና ማስተዋል ተሰጥቶ አያውቅም። ከዚያም በላይ አንተ ያልጠየቅከውን እግዚአብሔር ባስቀመጠን ስፍራ ላይ ላስቀመጠን ነገር የሚመጥን ራስ ተኮር ያልሆነ ግን ለዛ ላደራው ለተሰጠንበት ለዛ አደራ ብቁ የሚያደርግ ጥያቄ እግዚአብሔርን ስንጠይቀው እግዚአብሔር ወደኛ ይዞራል። ያንን ብቃት ይሰጥና ግን ደግሞ ወደኛ ጓዳ ይመጣል፣ ወደኛ ጎጆ ይመጣል፣ ወደኛ ፋይናንስ ይመጣል፣ ወደኛ ጤና ይመጣል፣ ወደኛ ሰላም ይመጣል። እሱን ነው የሚያደርገው እግዚአብሔር። ራስ ተኮር ከሆነ ጸሎት መውጣት አለብን አማኞች። ብዙ ሰው አሁን ላልዳነ ሰው አይጸልይ። ስላልዳነ ሰው ብዙ ሰው መጸለይ አቁሟል። ስለ ወንጌል መጸለይ አቁሟል ብዙ ትውልድ። ለዛ ነው አሁን ብዙ ሰው ሲድን አታዩም። እንደ ድሮ አይደለም። የሆነ ጊዜ ላይ ሪቫይቫል ነበር አስታውሳለሁ። መንገድ ላይ የሚሰፍታቸው አታጡም። የሆነ ነገር በቃ ወንድም የሆኑ የሚያቆማቸው አታጡም። እዚህ ባጣል ከተማ አሁን የለም። እሱ ይጸልይም የለም። በቃ ያሉትን ከአንዱ ወደ አንዱ እያገለባበጥን ብቻ እየተሟሟቀን ያለበት ራስ ተኮር ጸሎታችን ወደ ራስ በቃ ወደ ራስ ጌታ ከዚህ ያውጣን። አሜን። ጸሎታችን ለትውልድ፣ ጸሎታችን ለቤተ ክርስቲያን፣ ጸሎታችን ለምድር ሲሆን ግን እግዚአብሔር እኛን ዝም አይልም። በእውነት ዝም አይልም። አሁን እዚህን የሰለሞንን ጸሎት ካያችሁ ትውልድ ላይ ነው ጸሎት፣ ለራሱ አይደለም የጠየቀውና እግዚአብሔር እንዴት እንደሚባርከው እንዴት እንደሚያደርግ ተመልከቱ። ከዚያም በላይ አንተ ያልጠየቅከውን ብልጽግና ክብር እሰጥሃለሁ፣ ይኸውም በሕይወት ዘመን የሚተካከል ማንም ንጉሥ እንዳይኖር ነው። አባት ዳዊት እንዳደረገው በመንገዴ ብትሄድ ሥርዓቴንና ትእዛዜን ብትጠብቅ ዕድሜን አረዝመዋለሁ። ሰለሞንም ከእንቅልፉ ነቃ። ራስ ተኮር ከሆነ ጸሎት እንውጣል። እዚህ ላይ ለምን እንደቆምኩ አላውቅም። ጸሎታችን ትውልድን የሚሻገር ይሁን። አልፈን ማየት ይሁንልን። አሜን። አሻግረን ማየት ይሁንልን። እኛ ላይ ብቻ እንዳንቆም። ይኸውላችሁ እኔ አንድ ነገር ገብቶኛል። እግዚአብሔር አብርሃምን
እባርካለሁ ብሎ ሲጠራ አብርሃም ጋር የእግዚአብሔር ታርጌት በደንብ አስተውሉ። እግዚአብሔር ከአንድ ሰው ጋር ጉዳይ የለውም፣ እንዳትሸወዱ። እግዚአብሔር አብርሃም ጋር ኪዳኑ እኔና እናንተ ጋር ነው፣ አልፎ ይመጣል። አንድ ሰውን ለማዳን እግዚአብሔር እንደዛ ያን ፕሮሰስ አያበዛም። አብርሃምን እያየ እግዚአብሔር ኔሽን ነው የሚያይ፣ ትውልድ ነው የሚያይ፣ ህዝብ ነው የሚያይ። ስለዚህ እግዚአብሔር ወደ አብርሃም ሲመጣ የምድር ህዝቦችን ሁሉ በአንተ ምን እላለሁ አለው፣ ባርካለሁ። ይህ ወንጌል ነው፣ ወንጌል አይደለም? ይህ ወንጌል እኮ ነው። አሁን እኛ ጋር መጡ። ይሄ አብርሃም ጋር የተገባ ኪዳን ነው እኔና እናንተ ጋር ዛሬ ያለው። ዘፍጥረት 15 ላይ የተገባ ኪዳን እግዚአብሔር እሱን ነው ያሰበ። ስለዚህ የሆነን ሰው እኔ ስድን እኔን ብቻ አይደለም እግዚአብሔር እኔ ጀርባ የሚያየው ህዝብ አለ። ይሰማል ወይ? እያንዳንዳችን እግዚአብሔር ሲጠራ አለው ትውልድ ከጀርባ። ስለዚህ ጸሎታችን ከጀርባ ስላለው ትውልድ ይሆናል ማለት ነው። እግዚአብሔር በእኛ ስለሚሰራው ስራ ይሆናል ማለት ነው። ሳንበላ እንደማንሰራ እኮ ያውቃል እግዚአብሔር። ሳንኖር እንደማንሰራ ያውቃል። አድነኝ አሁን ጸሎት አይደለም፣ አብላይ ጸሎት አይደለም፣ የእግዚአብሔር ግዴታ ነው። ይሰማል ወይ? አንዳንድ ጊዜ ግዴታውን ነው እኛ የምንለምን። እንደ ልጅ አንድ አባት ሊያደርግ የሚገባው ማንነት ነው እኛን መጠበቅ፣ እኛን ማብላት፣ እኛን ማልበስ። ይሰማል ወይ? እኛ ደግሞ ጭንቀታችን የቱ ጋር ነው? የመብላት፣ የመልበስ፣ የመኖር። እግዚአብሔር ደግሞ ጌታ ኢየሱስ እንደዚህ ብሏል እኮ ሐዋርያት እንደዚህ ያስጨንቃቸው ነበረ። ሁሉን ትተው ስለተከተሉት የሆነ ሰዓት ላይ ተጨነቁበት። ጭንቅ አላቸው። በቃ ነጋቸውን ሲያስቡ ነው ኢየሱስን እየተከተሉ ነው። በቃ መረባቸውን ትተዋል፣ ቢዝነሳቸውን አቁመው ነው የሚከተሉት። እና በጣም ብዙ ጊዜ ቆየ። ደግሞ ኦልሞስት 3 ዓመት ምናምን ተጠጋ። ይሄ ጌታ ጥሩን ቢሄድ ምንድነው የምንበላው? እንዴት ነው የምንሆነው? ምንድነው የምንለብሰው? ባይዞ ለነሱ ነው፣ አትጨነቁ፣ ለነሱ ነው። ይሄንንማ አሕዛብ ምን ይላሉ? ይሄን ማለት የሚበላ የሚጠጣ የሚለበሰው እነማንን ያስጨንቃላል? በጌታ ያልሆኑት። በጌታ ከሆነ ከሚበላ ከሚጠጣ ከልብስ ጭንቀት ካላረፍ አልገባንም። ኢየሱስ ምን ለምንሆን አላወቅም። ስለዚህ አትጨነቁ አለ። ማንም በቁመቱ ላይ አንድ ስንዝር አይጨምርም አለ። ማንም ተጨንቃችሁ ምንም ልታመጡ አትችሉም። አንደኛው ስለዚህ አትጨነቁ እና ኢየሱስ ሄደና በቃ የሰማይ ወፎችን ተመልከቱ፣ የምድር አበቦችን ተመልከቱ። በቃ ይበላሉ አይዘሩም፣ ግን አበቦችን ተመልከቷል፣ አይፈትሉም፣ ግን ሰለሞን እንኳን በጥበቡ እንደነሱ አልለበሰም ብሎ እናንተ ግን አስቀድማችሁ የእግዚአብሔር መንግስትና ጽድቁን ፈልጉ፣ ይሄ መብል መጠጥ ምናምን የምትሉት እሱ ተጨማሪ ነው፣ ሳትለምኑ የሚሰጥ ነው፣ ሳታንኳኩ የሚሰጣችሁ ማለት ነው፣ የእናንተ ነው። እንዴ ልጆች ስንሆን እኮ ወላጆች በቃ ያበሉናል አይደል? እባካችሁ አብሉን እያልን ጧት ጧት እየተንበረከክን ጸልየን አናውቅም ለወላጆቻችን። እግዚአብሔር ከዚህ ይበልጣል። አሜን። የሰማይ አባታችሁ እንዴት አብልቶ አይሰጣችሁም? ስለዚህ ሰለሞን ሲጠይቅ ገብቶት ነው የጠየቀ። ያለመነውን ሁሉ እግዚአብሔር የሰጠው ልመናው እግዚአብሔርን ልብ ምን ስላለ ስለነካ ስላሳረፈው ነው። የለመነው ዝም ብሎ ለራስ አስተዋይ ልብ ስጠኝ ማለትና ይሄንን ህዝብ የምመራበት አስተዋይ ልብ ስጠኝ ይለያያል። እና ሰለሞን እንደዚህ አይነት ጥበብና ማስተዋል ተሰጠው ማለት እሱ አይደለም ሀብትና ብልጽግና ተሰጠው። ስለዚህ የተሰጠንን የመለመን እድል በደንብ ታርጌትሊ አስበንበት በደንብ አሰላስለን ብንጠይቅ ትውልድ እናተርፋለን እያልኳችሁ ትውልድ እናተርፋለን። የተሰጠንን የመለመን እድል እግዚአብሔር እድል ሲሰጥ፣ እግዚአብሔር ስፍራ ሲሰጥ፣ እግዚአብሔር ቦታ ሲሰጥ ያንን መጠቀም በጣም አዋጭ አትራፊ። አሜን።
ስለዚህ ከራሳችን እንወጣና ትውልድን ማየት እንጀምራለን ማለት ነው። ትውልድን እናያለን። ሰለሞን ይህንን ሲያደርግ እናያለን። ያገኘውን ቻንስ፣ ያገኘውን ሞገስ፣ በእግዚአብሔር ዘንድ ያገኘውን ተቀባይነት፣ በእግዚአብሔር ዘንድ ያገኘውን ተሰሚነት ለኔሽን ነው ያደረገው፣ ለሀገር ነው ያደረገው፣ ለትውልድ ነው ያደረገው፣ ለተቀመጠበት ለዛ ለወንበር ነው ያደረገው። ከዚህ የተነሳ እኮ ዳዊት ሊያደርገው ፈልጎ ያላደረገውን ነገር ሁሉ ሲያደርግ ታያላችሁ። ቤተ መቅደስ መስራት ይፈልግ ነበረ ዳዊት። አንተ አትሰራልኝም አለው። በጣም ተዋጊ ጦረኛ ስለነበረ ብዙ ደም በእጁ ፈሷል። ስለዚህ አንተ አትሰራልኝም አለ። የደም ሰው ነህ አለው እግዚአብሔር። ልጅ ሰለሞን ይሰራል አለ። ስለዚህ ሰለሞን ለእግዚአብሔር እንኳን ሳይቀር ቤተ መቅደስ ይሰራ ታይም እና ይሄ ጥበብና ማስተዋል እዚሁ ምዕራፍ ሳትጨርሱ የሆነ ነገር ሀፕን አድርጎ እንዴት አድርጎ ፍርድ እንደሚፈርድ ታያላችሁ። ስለምታውቁት ነው ታሪኩን እኔ የማላወራው ይሄኛው። እንዴት አይነት ማስተዋል እንዴት አይነት ጥበብ እንደተጠቀመ እስራኤል በሙሉ እስኪፈራው ድረስ ፍርዱ እዛ ጋር ሀፕን አድርጎ እዚህ ወደ ቀጣይ ስታዩ ሁለት ሴተኛ ዳሪዎች ይመጣሉ አይደል? በልጅ ተጣልተው የአንዷ ታፍኖ ሞቶ የአንዷን የሞተባት ወስዳ የኔ ነው ምስክር የለም በምን ይለያችሁ? በዛ ዘመን ዲኤንኤ የለም እንዳሁኑ ቢሆን በቃ ዲኤንኤ ቼክ አድርጎ ይል ነበር። የሚገርም ነው ግን አይደለም? እዛው ላይ እግዚአብሔር የሰጠውን ፍርድ እንዳያዛባ ፍርድ እንዳያጣምም እንዴት አይነት ጥበብ እንደሰጠው ተመልከቱ። ከዛስ ህዝቡ ምን አለ ይላል መጨረሻ የምዕራፉ መጨረሻ ላይ ፈራው። ፈርቶ የሚገዛለት ህዝብ ሆነ ማለት ነው። ከዚህ ከተገለጠው ጥበብ የተነሳ እግዚአብሔር በሱ ላይ ካስቀመጠው ጥበብ የተነሳ የሚመራው ህዝብ ሳይቀር ሰለሞንን እየፈራ በዙሪያው ያሉ ነገስታት እየፈሩ መገዛት ጀምሩ። ያለ ጦርነት ያለ ውጊያ ሁሉ መገበር ጀመሩ። አይገርም? እግዚአብሔር ማስተዋልና ይስጠን፣ አስተዋይ ልብ ይስጠን። ሳንዋጋ ሳንታገል እናሸንፍበት እግዚአብሔርን ዙፋን የሚነቀንቅ ጸሎት መጸለይ የምንችልበት እሱ እኮ ነው። የእግዚአብሔርን እኮ ከሰማይ ከዙፋን የሚያነቃንቅ ጸሎት ነው። እግዚአብሔር የሚሰማው የሚያደምጥ ደስ ብሎት የሚያደርገው ጸሎት አለ። ያውልህ ብሎ ደግሞ የሚሰጠው ጸሎት አለ። በጭቅጨቃ ምክንያት አንዳንዱን ጭቅጨቃ አትውደዱት። ጥሩ ነው፣ አብዝቶ መጸለይ መትጋት ጥሩ ነው። ግን እግዚአብሔር ደግሞ ደስ ያልተሰኘበት ይሆናል። አንዳንድ ጊዜ እስራኤል እንደዚህ ሆኖ ያውቃል። እስራኤል አሁን ሰለሞን ሶስተኛው ንጉስ ነው አይደለ? በእስራኤል ሶስተኛው ንጉስ ነው። የመጀመሪያው ንጉስ እኮ ሳኦል የመጣው እኮ በጭቅጨቃ ነው። ታውቃላችሁ፣ እግዚአብሔር ደስ አልተሰኘም። ከዛ በፊት የሚመሩት እስራኤልን የሚመሩ ምኖች ነበሩ። እግዚአብሔር ራሱ መሪ ሆኖ ነቢያት እየሰጠ ነበር የሚመራቸው። እንደ አሕዛብ ልማድ ንጉስ አንግስልን ብለው ጭቅጭቅ አረጉት እና ሳኦል ሲነግስ ያውላችሁ ነው መልሱ። ያውላችሁ እንደማን ልማድ ብለው ነው ግን ኮርጆ ከማን ከአሕዛብ እንደነሱ አንግስልን ብለው ሲያስጨንቁት ነው። እግዚአብሔር ይሄ ጸሎት ይሰጣል፣ ግን እግዚአብሔር አይደሰትበትም። ደስ የሚሰኝበት ደግሞ ጸሎት አለ፣ ልመና አለ። ያ ደስ የሚሰኝበት ጸሎትና ልመና የለመነውን ብቻ አይደለም እግዚአብሔር የሚያደርገው፣ ያለመነውን የሚያስፈልገንን በሙሉ አንድም ሳይቀር ይሰጣል እግዚአብሔር። አስተዋይ ልብ ይስጠን። አሜን። አስተዋይ ልብ ይስጠን። እስቲ ከዛሬ ጀምሮ ቃል ግቡ። እስቲ እግዚአብሔር ደስ የሚሰኝበትን ጸሎት ጸልያለሁ። እሱ ጸሎት ደግሞ ስለ ቤተ ክርስቲያን መጸለይ ነው አንዱ። በሉት፣ ስለ ቤተ ክርስቲያን ጸልያለሁ፣ ስለ ትውልድ ጸልያለሁ፣ ስለ ሀገር ጸልያለሁ፣ ስለ መንግስት ጸልያለሁ፣ ዙፋን ላይ ስላለው መንግስት ጸልያለሁ፣ ቤተ ክርስቲያን ስለሚመሩ መሪዎች ጸልያለሁ፣ ስለ አልዳነው ሕዝብ ጸልያለሁ፣ ስለ ወንጌል ጸልያለሁ።
ቃል እየገባችሁ ነው። እግዚአብሔር በዚህ ደስ ይሰኛል። በደንብ አስተውሉ። እግዚአብሔር በዚህ ደስ ይሰኛል። ይሄን ስናደርግ እግዚአብሔር እኛን ጓዳ ዝም አይል። አሁን እኮ በቃ የለም እኮ እንደዚህ አይነት ጸሎት ስለ ቤተ ክርስቲያን ስለ ሌሎች ጭራሽ አቅም ስላጡ ቤተ ክርስቲያኖች ጌታ በዚህ ደስ ይሰኛል እያልኳችሁ ጌታ በጣም ደስ ይሰኛል። ሰለሞን ይውላችሁ አልከሰረም፣ አትርፏል። እግዚአብሔር ይሰጣል፣ በስጦታው ደግሞ አይጸጸትም። ደስ ከተሰኘ ይሰጣል። እና እግዚአብሔር የሚሰጠን ማስተዋልና ጥበብ ራሱ በትክክል በቅን ልብና አእምሮ ካልተጠቀምነው ያጠፋል። ቅንነታችን ሁሉ ያሳጣል። እንጸልይ።